ተረጋጉ። ሁላችሁም በየተራችሁ ደርሳችኋል። በእውነት ደግስ በጣም ፈጣሪ እድሜና ጤና ይስጠው። ይሄው አንተ ተባረክ። ይሄው አንቺ ክበርልኝ እኔ ልጅ። ጋሼ ይግቡ። ጋሼ ከዚህ በላይ ዝም ማለት አልችልም። በቂ ሀብት አለው፣ ጤና አለው፣ ፈጣሪ የሰጠው ግን ምንም ደሃን እየረዱበት አይደለም። ባለ ስጋ ቤቱ እንኳን በአቅሙ ለማህበረሰቡ ቀን በቀን ስጋ እንደሰጠ ነው። እርሶ ምን አለቦት? ልጅ የሎት፣ ቤተሰብ የሎት፣ ግን ምን ያደርግላቸዋል? ይሁሉ ሀብት ምንም ደሃን እየረዱበት እኮ አይደለም። ምን እያደረኩ እንደሆነ ለነሱ መናገር አስፈላጊ አይመስለኝም። በዚህ ራስ ወዳድነታቸው የተነሳ ነው የሰፈር መንደር ሁሉ ሰው ቢጠላቸው። የእነሱ ተግባር እኔ ምንም አይጎዳኝም። ጀሃንም መግባት ይችላል። ወንድም የሁሉም ሰው ጥያቄ ያነሳሉ። ለድሆች ስጋ ማከፋፈል አቁመዋል እያሉ ነው። አዎ ልክ ነህ። እና ታዲያ ለምንድን ነው ድሆችን መርዳት ያቆምከው? ለማህበረሰቡ እስካሁን ድረስ ቀን በቀን የምሰጣቸው ስጋ ብሩ ከኔ ኪስ አልነበረም እስካሁን የሚወጣው ከጋሼ ነበር እስካሁን ድረስ ይወጣ የነበረው። ልብስ የሚሰፉት የነበሩት ጋሼ? አዎ። ኧረ ምን አይነት እና ከሞቱ በኋላ ነው የምትነግረን? ይሄ ነገር በእኔና ባንተ መሃል ሚስጥር ሆኖ ይቆይ ብሎኝ ነበር። አንተ እየረዳሃቸው መሆኑን ብነግራቸው እኮ በጣም ነው የሚወዱ፣ በጣም ነው የሚደሰቱት። ሁሉም ተግባሮች ላይ እንዲጨበጨበልህ ብቻ ጠብቅ። አንዳንድ ተግባሮች ላይ ሰው መሆንህን አሳይ። ችግር የለውም አትፍሪ። አሳልፍ እንዴ ነው የሚያስጠላው? አትፍሪ፣ ችግር የለውም አለው። ሰዎችን ይጎዳል ብዙ ጊዜ። ቴንክ ዩ ሶ ማች። ኢትስ ኦኬ፣ ችግር የለውም። ምንም ማለት አይደለም። ችግር ባይሆን ስልክሽን ስጪኝና አልደውልልሽ። በጣም ደስ ይለኛል። ኦኬ እሺ። ማነው ስምሽ? መልካም። መልካም። የሰው ልጅ ማንነት በልብስ አይለካም። ያጅ ያጅ አንዴ ሁላችሁም ስሙኝ። የዚህ ገበያ ውስጥ 100 የወርቅ ሳንቲሞች ጠፍተውብኛል። እናም እነዚህ ወርቆች ላገኘልኝ ሰው የወረታውን እከፍላለሁ። ተባበሩኝ። አባዬ አቤት የኔ ልጅ፣ ትናንት ጫማ ግዛልኝ 6 ሳንቲም የለኝም አላልከኝም ነበር? እሺ ይኸው ዛሬ ይዛል ግዛልኝ። ይሄ ሳንቲም መንገድ ላይ አግኝቼው ነው። ባለቤቱ ስለተገኘ ሄጄ ልመልስለት ነው። የሰው ነገር ደግሞ የሰው ነው የኔ ልጅ። ወይኔ በቃ የወርቅ ሳንቲሞቼ ጠፍተው ቀሩ ማለት ነው። ምን አለ ትናንት ገበያ ብዬ ባልሄድስ ቢቀርብኝ እዚህ ቤቶች። አቤት የኔ ልጅ፣ መንገድ ላይ 100 የወርቅ ሳንቲሞች አግኝቼ ነበር። እናም ባለቤቱ አንተ እንደሆንክ ተነግሮኛል። ምንም የዕለት ጉርሻ የሌለኝ ድሃ ብሆንም የሰው ንብረት አልመኝም። ስለዚህ የወርቅ ሳንቲሞችን ይዤ ልመጥቻለሁ። ምን የምራችሁ ነው? ግን እናንተ እንዳላችሁት 100 የወርቅ ሳንቲም ብቻ አይደለም የጠፋብኝ። አጠቃላይ የጠፋብኝ የወርቅ ሳንቲም መጠን 125 ነው። አሁንም 25 የወርቅ ሳንቲም አስቀርታችሁብኛል። ሌላ ነገር ሳይከተላችሁ 25ቱን የወርቅ ሳንቲም ጨምራችሁ መልሱልኝ። ኧረ እኔ ምንም ማውቀው ነገር የለም። እኔ ያገኘሁት ይሄን ብቻ ነው። ምናልባት ሌላ ቦታ ወድቆብህ እንዳይሆን እኔ በፈጣሪ ስም እምልልሃለሁ፣ እኔ አልወሰድኩም። ዝም በሉ አጭበርባሪ ሽማግሌ። እንደውም አለቃችሁም 25 የወርቅ ሳንቲም ሰርቀውኛል በሚል ከሳችኋለሁ። ክቡር ዳኛ፣ ይሄ አጭበርባሪ ሽማግሌ 25 የወርቅ ሳንቲም ሰርቆብኛል። ምን ሌብነት በጣም ትልቅ ወንጀል ነው የሚለውን እንስማና የሚደርስበትን ቅጣት ይቀበላል። ክቡር ዳኛ፣ 100 የወርቅ ሳንቲሞች መንገድ ላይ አግኝቼ ነበር። ነገር ግን እንደደረሰኝ መረጃ ሳንቲሙ እሱ እንደጠፋበት ሳረጋግጥ ልሰጠው ቤት ድረስ ሄድ 25 የወርቅ ሳንቲም እንዳስቀረውበት ነገረኝ። ስለዚህ ከ100 በላይ የወርቅ ሳንቲሞች አግኝቷል ብሎ የሚመሰክር ካለ እኔ የሚደርስብኝን ቅጣት ልቀበል ዝግጁ ነኝ። ክቡር ዳኛ፣ እንዳሰሙት አውቆ ሊያጭበረብር ሲፈልግ ነው። ጠፋ የተባለው የወርቅ ሳንቲም መጠን 100 ብቻ እንደሆነ መረጃው አለን። አንተ ደግሞ ጠፋኝ ያልከው የወርቅ ሳንቲም መጠን 125 ነው። ስለዚህ ይሄ 100 የወርቅ ሳንቲም ያንተ ሊሆን አይችልም። እንዴ ክቡር ዳኛ፣ ምን ለማለት ፈልገው ነው? እኔ አልገባኝም። ምናልባት 125ቱን የወርቅ ሳንቲም የወሰደው ሰው ሲገኝ ድረስ ጠብቅ። አሁን ግን የተገኘው የወርቅ ሳንቲም ላገኘው ሰው እንዲሰጥ ተወስኗል። እንዴ ክቡር ዳኛ፣ እንዴት እንደዚህ ሊሆን ይችላል? አይመለከተኝም፣ ፋይሉ ተዘግቷል። ጋሼ ሳንቲማችሁን ይዛችሁ መሄድ ትችላላችሁ። ክቡር ዳኛ፣ በጣም አመሰግናለሁ። ነገር ግን ከገባው ለዚህ ስግብግብ አንድ ነገር መናገር የምፈልገው ነገር አለ። አተርፍ ባይ አጉዳይ ማለት እንደዚህ ነው። የራስ ያልሆነውን ነገር መመኘት ዙሮ ዙሮ ትርፉ ኪሳራ ነው።
ጥሩ ከተጋባችሁ ምን ያህል ጊዜ ሆናችሁ? ኦልሞስት ከ10 ዓመት በላይ። እሺ ስልካችሁን ብትቀያየሩ አንዴ ደስ ይለኛል። አሁን አዎ ችግር የለውም። በያ አሁን ውስጥ ያለው ነገር ሁሉ ማየት ትችላላችሁ። ማን ይላስ? የሥራ ባልደረባዬ ጓደኛዬ ነው። ሲታይ ግን እንደዛ አይመስልም። ምናልባት መደወል ሳይኖርብህ አይቀርም። እባካችሁ ስልኬ ልትመልሱልኝ ትችላላችሁ? ትንሽ ደቂቃ አብቅቷል። ቆይ እንደዛ አሁንስ ደስ አለ? ለምኑ? የ10 ዓመት ትዳራችን እኮ ያበላሸው አንቺ ነሽ። የ10 ዓመት ትዳራችሁን ያበላሸሽው። መልካም እድል። ኧረ ምን አይነት ተንከሲስ ማህበረሰብ ነው እዚህ ሰፈር ያለው? እኔ አልቻልኩም። እኙት አይደለ እንደ ጋሼ እኔ እዚህ ሰፈር ከዚህ በኋላ መኖር አልችልም። ይሄንን ሰፈር ለቅቄ እኔ በቃ ነፃነቴን ብቻ ማገኝበት ቦታ ነው መኖር የምፈልገው። ለምን ልጄ? አካባቢው ላይ የተፈጠረ ነገር አለ? ጋሼ ከዚህ ሰፈር ምንም ጥሩ ነገር ሰምቼ አላውቅም። እኔን ሲያሙ ነው የሚሉት፣ እርሶን ሲያሙ ነው የሚሉት። ሙሉ ሰፈር እያሙ እኮ ነው የሚውሉት። ስለ ፖለቲካ ነው የሚያወሩት። ስለ እኔ መጥፎ ነገሮች ብቻ ነው የሚያወሩት። በቃ እዚህ ሰፈር ምንም ጥሩ ነገር ሲወራ ሰምቼ አላውቅም። እባካችሁ እንዴት ፍቀዱልኝ። እሺ እንድትሄድ ፈቅድልሃለሁ። ነገር ግን ከመሄድ በፊት አንድ ነገር እንድታደርግልኝ እፈልጋለሁ። ችግር የለውም ይዘዙኝ ብቻ። የምትፈልጉትን ነገር በሙሉ አድርግላችኋለሁ። ጥሩ ይሄንን ያዝ ልጄ። እሱን ጣባት ይዘህ አካባቢውን ዞራለህ። ነገር ግን ወደ እኔ ስትመለስ ከሱ ጣባት ላይ አንዲት ውሃ ጠብ ማለት የለባትም። እንደሱ ካረክልኝ ወደ ምፈልግ በመሄድ ትችላለህ። ጋሼ ምንም ውሃ ጠብ ሳትልብኝ ሰፈሩን በሙሉ ዞሬ መጣሁ። አሁን እንዴት ይፍቀዱልኝ? እሺ ቃል እንደገባሁልህ መሄድ ትችላለህ። ነገር ግን እስቲ አንድ ነገር ንገረኝ። ውሃውን በየአካባቢው ላይ ይዘህ ስትዞር አካባቢው ላይ የነበሩ ሰዎች ስለ ፖለቲካ ሲያወሩ ሰምተሃል? እሺ አካባቢው ላይ የነበሩ ሰዎች ስለ እኔና ስለ አንተ መጥፎ ነገር ሲያወሩ ሰምተሃል? አይ እኔ ውሃው ላይ ብቻ ነበረ ትኩረቴ፣ ለነሱ ጊዜ አልነበረኝም። አየህ ራስህ ላይ ብቻ ትኩረት አድርገህ ሄድክ፣ በዙሪያህ ላይ ያሉትን ሐሜቶች፣ ጥላቻዎች ለመስማት ጊዜ አይኖርህም። አንድ ነገር አስታውስ፣ ይህንን አካባቢ እንኳን ለቀህ የትም ብትሄድ በዙሪያህ መጥፎ ሰዎች ይኖራሉ። ግን ዓላማህ ላይ ብቻ ትኩረት አድርገህ ሄድክ፣ እነዛ ሰው ላንተ ምንም ናቸው። ቆይ